ኦርሊክ ታላቅ ተስፋ ከተሰኘው መጽሐፍ ደራሲ ቻርልስ ዲክንስ፣ ተርጓሚ አወል ረታ ሐምዛ፣ ተራኪ መንገሻ አለሙ። ኦርሊክ ምዕራፍ 11 ኦርሊክ። ጆ ጋርጌሪ ደሞዝ በሳምንት እየከፈለ የሚያሰራው ኦርሊክ የሚባል ሰው አለ። ኦርሊክ ትከሻው ደልደል፣ ቅልጥሙ ረዣዥም፣ ጠቆር ያለና ሰውነቱ ጠንካራ ነበር። ድሮውንም አይወደኝም ነበር። ከጆን ጋር መስራት ከጀመርኩ ወዲህ ስራውን የምወስድበት መስሎት ይባሱን ጠላኝ። ወይዘሪት ሀቢሻምንና ስቴላን ለመጠየቅ አሰብኩኝና ጆ ጋርጌሪ የግማሽ ቀን ፈቃድ እንዲሰጠኝ ጠየቅኩት። ይህንን ያልኩት በብረታ ብረት መስሪያው ክፍል እያለን ነበር። ኦርሊክ ፈቃድ መጠየቄን ሲሰማ ስማ ጌታዬ፣ ሁለታችንንም በእኩልነት ማየት ነው እንጂ በጭራሽ ልታዳላ አይገባም። ለፒፕ የግማሽ ቀን ፈቃድ ከሰጠኸው ለሽማግሌው ኦርሊክም መስጠት አለብህ አለው። ኦርሊክ ስለ ራሱ ሲያወራ ራሱን ሽማግሌ እያለ ይጠራል። ለመሆኑ የግማሽ ቀን ፈቃድ ብሰጥህ ምን ታደርግበታለህ? ምን ታደርግበታለህ? እሱስ ምን ያደርግበታል? እሱ ያደረገውን እኔ ማደርግበታለሁ በማለት መለሰለት። ፔፕ እንደሆነ ከከተማ ወጣ ብሎ ወደ ገጠር ለመሄድ ስለሚፈልግ ነው አለ ጆ። እኮ ታዲያስ ሽማግሌ ኦርሊክም ከከተማ ወጣ ብሎ ይሄዳል። ኮስተር ብሎ ከተናገረ በኋላ ሁለታችንም ከከተማ መውጣት እንችላለን አለ በቁጣ። አትቆጣ እንጂ ረጋ በል አለው ጆ ጋርጌሪ። እንዳሻኝ ይሆናለሁ አለ ኦርሊክ። ቀጠል አድርጎም ስማ ጌታዬ፣ በዚህ የሥራ ቦታ ማዳላት የለብህም። ትክክለኛ ሰው መሆን አለብህ አለ በቅሬታ አነጋገር። መልካም አለ ጆን ጋርጌሪ። ሥራን ስለምታፈቅር እሺ ይሁንልህ፣ የግማሽ ቀን ፈቃድ ለሁለታችሁም አለው ጆ። እህቴ ከግቢ ውስጥ ቆማ ጭቅጭቁን ከሰማች በኋላ በመስኮቱ በኩል አንገቷን ብቅ አድርጋ አንተ ደደብ አለችው ጆ ጋርጌሪ። ቀጠል አድርጋም ለእነኝህ ሥራ ጠሎችና አውደልዳዮች አስብ። በየትኛው ሀብትህ ነው አንተ ለእነሱ በነፃ ገንዘብ የምትከፍለው? እኔ አለቃቸው በሆንኩኝ ኖሮ በማለት በንዴት ተናገረች። ከቻልሽ ሁሉም አለቃ መሆን ትችያለሽ በማለት መለሰላት ኦርሊክ። ተዋት፣ እሷን አትናገር አለው ጆ ጋርጌሪ። ለእንዳንተ አይነቱ ደደብና ባለጌ አለቃ መሆን የሚያቅተኝ አይደለሁም አለችው። አንቺ ተንኮለኛ ሴት ነሽ እማማ ጋርጌሪ በማለት ደነፋባት ኦርሊክ። ተዋት፣ ትናገራት እኮ ነው የምልህ፣ ትሰማለህ አለው ጆ ጋርጌሪ። ምንድነው የምትለው በማለት ጮኸች እህቴ። ይህ ኦርሊክ የሚሉት ምንድነው ያለኝ? ፒፕ ምንድነሽ አለኝ? ባለቤቴ እዚህ እያለ ምን አለኝ? ሆሆሆ አባውራ አትናገራት እያለ ሲከላከልልኝ እየሰማ ይስደበኝ። ሆሆሆ ልቀቀኝ በማለት ተጋበዘችበት። በዚህ ሁኔታ ያዙኝ ልቀቁኝ በማለት ተንደርድራ ወደ በሩ ገሰገሰች። እንደ አጋጣሚ ቆልፌው ነበር። በዚህ መካከል ጆ ጋርጌሪ ከኦርሊክ ጋር ተፋጦ ቆመ። በባልና በሚስት መካከል ለምን ጣልቃ ሊገባ እንደቻለና አንድ የቅጥር ሰራተኛ ከአሰሪው ጋር በእንዲህ አይነት ሁኔታ ግብ ግብ ለመግጠም አቅሙ የማይፈቅድለት መሆኑን ጆ ጋርጌሪ ነገረው። እናም ወዲያው ትንቅንቅ ገጠሙና መደባደብ ጀመሩ። ሁለቱ በሚደባደቡበት ጊዜ ጆ ጋርጌሪ ሰንዝሮ ሲመታውና ኦርሊክ በተዘረረበት አቧራ ላይ በመቅጽበት ሳይ ያኔ ከኔ ጋር የተደባደበውን ፊተ መጣጣ ሰውዬ መሰለኝ። ከዚያ በኋላ ጆ ጋርጌሪ በሩን በመክፈት እህቴ ነፍሷን ስታ ከወደቀችበት ቦታ አነሳና ወደ ቤት ደግፎ በማስገባት አልጋው ላይ አስተኛት። እኔም ፈቃድ ተቀብያለሁና ልብሴን ለመቀየር ወደ ቤት ስወጣ ኦርሊክና ጆ ጋርጌሪ
በሰላም እየተጨዋወቱ አብረው ቢራቸውን ሲጎነጩ አየኋቸው። እነ ወይዘሪት ሀቪሻምን ለመጎብኘት እቤታቸው ስደርስ በሩን ለማስከፈት ደወሉን ከማቃጨሌ በፊት ዝም ብዬ በመቆም ብዙ ቆየሁ። ወደ ቤት ስገባ ጊዜ ሁሉም ነገር ያው እንደ ቀድሞው እንዳላገኘሁት። ማንም ሰው በቤት ውስጥ የለም። እሷ ብቻ ተቀምጣለች። እንዴት ነው አለች። በመቀጠልም እርግጠኛ ነኝ መቼም ምንም አትፈልግም፣ ብትፈልግም ምንም አታገኝም አለችኝ። በእርግጥ ምንም አልፈልግ ወይዘሪት ሀቪሻም፣ ብቻ የምፈልገው ነገር ቢኖር ከአማቼ ጋር በጥሩ ሁኔታ በመስራት ላይ መሆኔን እንዲያውቁት ለመግለጽ ነው አልኳት። እዚያው አለች። በዚያው በተለመደው ሁኔታ እጇን ወዲያና ወዲህ እያወዛወዘች መልሰህ መላልሰህ እንድትመጣ፣ በልደት በዓልህም ጊዜ እንድትመጣ ገባህ አለች እየጮኸችና ከወንበሯ በመሽከርከር ወደ እኔ እየዞረች። እስቴላን አይደለም የምትፈልገው አይደለም ስትል ጠየቀችኝ። በእርግጥም እስቴላን ቤት ውስጥ ስላላየኋት ካሁን አሁን ብቅ ትል ይሆናል በማለት እየተዘዋወርኩኝ በዓይኔ ቃኝ ነበር። እንደማገኛት ተስፋ እያደረግኩኝም ነበር። ውጭ አገር አለችና ወይዘሪት ሀቪሻም ቀጠል አድርጋ ውጭ አገር ሄዳ ጥሩ ትምህርት ቤት ገብታለች፣ ርቃ ሄዳለች፣ የበለጠ ቆንጅታለች፣ ያያት ሁሉ ባድናቆት ይመለከታታል። ስላመለጠችህ በጣም ቆጨህ እንዴ ስትል ጠየቀችኝ። ይህን ታሪክ ስትነግረኝ የምለው ጠፋብኝ። የምሰጣት መልስ ተደናገረኝ። ደግነቱ ወዲያው አሰናብታኝ ከፊቷ ገለል በማለቴ ለጊዜው ጭንቀቴን ተገላገልኩት። ከቤት ወጥቼ ዋናው በር ሲዘጋብኝ ከፍተኛ ሐዘን ተሰማኝ። ቤቴ፣ ስራዬ፣ በጠቅላላው ሁሉም ነገር አስጠላኝ። አዎ ወይዘሪት ሀቪሻም ቤት በመሄድ ያተረፍኩት ይሄን ነበር። እያዘንኩኝ ወደ ቤቴ በመሄድ ላይ እንዳለሁ በመንገድ ላይ ከዋፕልስ ጋር ተገናኘንና አብረን ወደ ፑምብልቸክ ቤት አመራን። የሄድነው በእግራችን ሲሆን ወቅቱ ድቅድቅ ያለ ጨለማ ነበር። ከተማውን አቋርጠን ስንሄድ ጥቅጥቅ ያለው ጉምና የዝናብ ችፍችፍታ የፈጠረብን ችግር እንዲህ አልነበረም። በድንገት ከፊታችን አንድ እኛን ቆሞ የሚጠብቅ ሰው አጋጠመን። እርሱም ኦርሊክ ነበር። ሊመሻሽ ሲል ጀምሮ የተኩስ ድምፅ ሲሰማ መቆየቱንና እስረኞች ሳያመልጡ እንደማይቀሩ መጠራጠሩን ነገረን። ቤታችን ልንደርስ ጥቂት ሲቀረን ጆ ጋርጌሪ ከቤት ውጭ በነበረበት ወቅት ቤታችን ባልታወቁ ሰዎች መዘረፉንና የቆሰለም ሰው መኖሩን ለማረጋገጥ ቻልን። እየሮጥን እቤት ስንገባ ማዕድ ቤቱ በሰው ተሞልቷል። አንድ ዶክተር፣ ጆ ጋርጌሪና በርካታ ሴቶች ሁሉም በአንድ ላይ በማዕድ ቤቱ ውስጥ ተሰባስበዋል። እኔን ሲያዩኝ እንደማፈግፈግ አሉ። እህቴ መሬት ላይ ራሷን ስታና ተዘርራ አየኋት። ባልታወቀ ሰው ጭንቅላቷ ላይ በስተኋላዋ በኩል ተመታ ነፍሷን አታውቅም። ቤቱን ስመለከት ከሚታዩት ዕቃዎች ውስጥ አንድም የተዘረፈ ነገር የለም። ማድቤቱንም ባይኔ ስቃኝ እህቴ ወድቃ ስትደማና ስትወራጭ ከበታተነቻቸው ዕቃዎች በስተቀር የተመሰቃቀለ ሁኔታ አላየሁም። ያም ሆኖ አንድ አስተማማኝ ማስረጃ ይታያል። ይሄውም እህቴ ከበድ ባለ ነገር ጭንቅላቷና አከርካሪ አጥንቷ ላይ ተመታለች። በተጨማሪ ደግሞ እህቴ አጠገብ በሞረድ ተቆርጦ ብትንትኑ የወጣ የእግር ብረት መሬት ላይ ተመለከትኩኝ። የተመለከትኩት የእግር ብረት የዚያ ጫካው ውስጥ ያገኘሁትና ሲሞርደው ያየሁት የዚያ የማውቀው እስረኛ እግር ብረት መሆን አለበት የሚል ጥርጣሬ አደረብኝ። በአሁኑ ጊዜ ግን ያ ሰውዬ ይሄን ያደርጋል ብዬ ለመጠርጠር ሕሊናዬ እምቢኝ አለኝ። ኦርሊክን ተጠራጠርኩት። አደጋው ሊደርስ የቻለው እኔው ራሴ ባቀበልኩት መሳሪያ ሰበብ ነው ብሎ መጠርጠር ከንቱ ጭንቀት መስሎ ታየኝ። ቢሆንም መጠነኛ ጥርጣሬ ነበረኝ። ተናግሬው የማይወጣልኝ ችግር ያሰቃየኝ ጀመር። በልጅነት የሠራሁትን ምስጢር በማውጣት ታሪኩን ለጆ ጋርጌሪ ዘርዝሬ ለመንገር አሰብኩኝ። ወይም ደግሞ አሁን ዝም ብዬ ሳበቃ
ዘራፊው ማን እንደሆነ ለማወቅ ለሚደረገው ምርመራ የሚጠቅም ሆኖ ከተገኘ ያኔውኑ መናዘዙ ይሻለኝ እንደሆነ በማመዛዘን ሳወጣና ሳወርድ ቆየሁኝ። ለአንድ 2 ሳምንታት ያህል ፖሊሶቹ ቤታችንን እየተመላለሱ ሲጎበኙት ሰነበቱ። ከነገሩ ጋር ምንም አይነት ግንኙነት ሊኖራቸው የማይችል ንጹሐን ሰዎችን እያፈሱ ወደ ፖሊስ ጣቢያ ወስደው አጎሯቸው። ወንጀለኛውን ግን ሊያገኙት አልቻሉም። ፖሊሶቹ ስራቸውን ጨርሰው ሲሄዱ እህቴ ግን ክፉኛ ታማ አልጋው ላይ እንደተኛች ቀረች። ዓይኗ በትክክል ለይቶ አያይላትም። የመስማትና የማስታወስ ችሎታዋም በጣም ታውኳል። አንደበቷም ከመያዙ የተነሳ የምትናገረው ነገር አይለይም። ከዚህ በኋላ እያደር ቀስ በቀስ ነፍሷን እያወቀች ተደግፋ ወዲያና ወዲህ ለመንቀሳቀስ በቻለች ጊዜ በቅርብ እየተከታተልኩኝ በንግግር መግለጽ ያልቻለችውን በጽሑፍ እንድትገልጽ ለማድረግ ሞከርኩኝ። የእህቴ ጤንነት ሙሉ በሙሉ ተስተካክሎ ያልጋ ቁራኛ ከመሆን ባተርፍም ከወትሮው ከፍተኛ ለውጥ አሳየች። የወፕልስ አክስት በመሞቷ ቢዲ ከኛ ጋር ለመኖር ተጠቃላ እስከ መጣችበት ጊዜ ድረስ የሚያስታምማት ሰው በማጣት ከፍተኛ ችግር አጋጥሞን ነበር። የቢዲ መምጣት ለቤተሰቡ ታላቅ ዕድል ነበር፣ በተለይ ለጆን ጋርጌሪ። ለእህቴ ያለ መሰልቸት የምታደርግላት ጥንቃቄና እንክብካቤ የተለየ ነበር። ከሕፃንነቷ ጊዜ ጀምሮ አብራት ያደገች ነበር የምትመስለው። ጆ ጋርጌሪም በጣም ደስ አለው። በቤት ውስጥ ተጨብጦ ከመቀመጥ ነፃ ወጣ። ወጣ ገባ ይልም ጀመር። ለለውጥ ያክልም ወደ ሆቴል መሄዱ ሳይጠቅመው አልቀረም።